እስኪ እግዚአብሔር ያሳያችሁ። አምነ ከዲያብሎስ ሎቱ ሰባት አምነ ከዲያብሎስ እከደ ከክርስቶስ ብሎ መስቀል ረግጦ መጽሐፍ ቅዱስ ረግጦ ቤተ ክርስቲያን ውስጥ ተጸዳድቶ አንተም ልትታዘዘኝ እኔም ላልክድህ ብሎ ራሱን አሳልፎ ከሰይጣን ጋር ቃል የተገባባ ሰው መጋቢ ብሉይ መጋቢ ሐዲስ ተብሎ መምህር የከሌ ተብሎ ደሞዝ ተከፍሎት አንቱ ተብሎ ቤተ ክርስቲያን ውስጥ ምናልባትም ንስሐ እየተቀበለ ደሞዝ ተከፍሎት በክብር እየኖረ ተደብቆ ሳይታወቅ ማለት ነው። ህዝቡን ደግሞ እያሰረ የሚኖር ሰው ቤተ ክርስቲያን ተጠግቶ እየኖረ የታሰሩትን የሚፈታ ደግሞ የተገላቢጦሽ ሆኖ በዚህ ልክ ማሳደድ በየትኛው መመዘኛ ትክክል ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመሌቲው ተከታታዮች እንደምንሰነበታችሁ? አሜን። ሕያው እግዚአብሔር ይችን ሰዓት ባርኮና ቀድሶ የሰጠን አምላካችን ክብርም ምስጋናም ስግደትም በሰማይም በምድርም በፈጠረው ፍጡር ሁሉ አንደበት ስሙ ከፍ ብሎ የተመሰገነ ይሁን። አሜን። እንግዲህ መግቢያዬ ላይ ለመግለጽ እንደሞከርኩት በዛሬው አጀንዳዬ ደግሞ ምንም እንኳ በራሴ የተነሳሽነት እንጂ በዋነኛነት የመልአከ መንክራት ግርማ ወንድሙን ጉባኤ ከ20 ዓመት በላይ ተጠቃሚ ሲሆን በጣም ያገኘሁት ስለ ሃይማኖት ጥብቅ የሆነ መረጃና አስፈላጊ ነገሮችን በህይወት ዘመኔ ሁሉ በሌሎች መምህራን ጉባኤ መስርተው ከአስተማሩት ሁሉ የተለየና የበለጠ ጥቅምና አስተምሮን አግኝቼበታለሁ ብዬ ስለማስብ አንደኛ እኔ ከነመፈጠሬ መምህር ግርማ አያውቁኝም። እንዳልኩት ከ20 ዓመት በላይ ግን የጉባኤያቸው ተከታታይና ተማሪ ነኝ። ሌላው ይሄ ጥያቄ ወይም ደግሞ ይሄ ሀሳብ ምናልባትም የመቶ ሺዎች ብቻ ሳይሆን የሚሊዮኖችም ጥያቄ ሊሆን ስለሚችል የሚመለከተው አካል የተከበረው ቅዱስ ሲኖዶስን ጨምሮ መርምሮ ፍትህ ለዚህ ጉባኤ ቢሰጥ የሚለውን መልእክት በዋነኛነት ለማሳለፍ ፈልጌ ነው ይህንን ፕሮግራም የሰራሁት ማለት ነው። እንግዲህ በዚህ ጉባኤ ላይ ምን አይነት ጥቅም ምእመኑ ወይም ደግሞ ክርስቲያን አግኝቶበታል ተብሎ የሚጠየቅ ጥያቄ ሊነሳ ይችላል። አሁን እነዚህን በዝርዝር ካስረዳሁ በኋላ ለጉባኤው ፍትህ የሚያስፈልገው ጉባኤ ስለሆነ እነዚህ አስተማሪዎች ወይም ደግሞ አጥማቂያን አገልጋዮች በየሄዱበት እየተሳደዱ ህዝበ ክርስቲያኑም ደግሞ አገልግሎታቸውን ፈልጎ እያለ በሚያሰናክሉ ሌሎች የቤተ ክርስቲያን ሰዎች ምክንያት ከአገልግሎት እየተጓጎለ ስለሆነ እነዚህን ነገሮች መርምሮ በጥልቀት አይቶ ፍትህ እንዲሰጥ ለመጠየቅ ነው ማለት ነው። እንግዲህ ይህን ካልኩ በኋላ ከዚህ በ20 ዓመት ቆይታዬ ወይም ደግሞ ጉባኤን ባወቅኩበት ሰዓታት ምን አይነት ፍሬ ነገሮችን ለህዝበ ክርስቲያን ሰጥተዋል የሚል ጥያቄ ሊነሳ ይችላል። ይሄ ጉባኤ ዋነኛ አስተምሮ መጾም፣ መጸለይ፣ መስገድ፣ መቁረብ፣ መጠመቅ፣ የጸሎት ቤት መስራት፣ አስራት ማውጣት እና የመሳሰሉትን
ትምህርቶች በከፍተኛ ደረጃ ህዝቡን ልቡን በሚነካና በተመስጦ አዳምጦ በተግባር እንዲለውጥ ከፍተኛ አስተዋጽኦ ያደረገ ጉባኤ እንደሆነ ብዙዎቻችን እናውቃለን። እንግዲህ እነዚህ አስተምህሮዎች ማለት ደግሞ የቅድስት ቤተ ክርስቲያን ዋነኛ ወይም ደግሞ አንኳር የሆኑ የአስተምህሮ አይነቶች ናቸው። ስለዚህ ከቤተ ክርስቲያን ሕግና ስርዓት የወጣ ነገር እንደሌለ እነዚህ አስተምህሮዎች ማረጋገጫ ናቸው ማለት ነው። በተለይ እነዚህ አስተምህሮዎች ሌላ ቤተ ክርስቲያኗ ከምታስተምርበት አውደ ምሕረቶች ማግኘት አይቻልም ወይ? ለምን ወደ ግለሰቦች ወይም ደግሞ አጥማቂያን ወደሚባሉት ህዝቡ ይተማል ወይም ደግሞ ይሄዳል የሚል ጥያቄዎች ይነሳሉ። ይሄ ሰው መርምሮ አይቶ አውቆ የተሻለ እውቀትና ትምህርት የት አገኛለሁ ብሎ መርምሮ የመድረስና የመወሰን የመማር መብት አለው። አንድ ይሄ ነው። በሁለተኛ ደረጃ ለምሳሌ እነዚህ አሁን የዘረዘርኳቸው መጾም፣ መጸለይ፣ መስገድ፣ መቁረብ፣ መጠመቅ፣ አስራት ማውጣት፣ የጸሎት ቤት መስራት፣ መመጽወት ወይም ደግሞ የበረከት ስራ መስራት የሚሉት ዋነኛ አንኳር አስተምህሮዎችን በዝርዝር ለማየት እፈልጋለሁ። የጸሎት ቤት መስራት ብዙ ሰው የማያውቀው ሁኔታ ነበር። የጸሎት ቤት የመምህር ግርማ ጉባኤ ተማሪ የሆነ ሰው ሁሉ የጸሎት ቤት አለው ማለት ይቻላል። ወይም ደግሞ ከዛ በፊት ሰው ሁሉ ቤቱ መጸለይ እንዳለበት ያውቅ ነበር ቢባል ምናልባትም ከ190% ይሄንን ሁኔታ ወይ አያውቅም ወይም ደግሞ አይፈጽምም ነበር። በዚህ አስተምሮ ግን አንድም አጋንንትን ለመቃወም፣ ሁለትም የእግዚአብሔርን መንግስት ለመውረስ በሚደረገው ትንቅንቅ ከአጋንንት ጋር በሚደረግ ልፊያ አሸናፊ ሆኖ ድል አድራጊ ሆኖ እንዲወጣና እግዚአብሔርን መንግስት ወራሽ እንዲሆን በማድረግ የጸሎት ቤት ስሩ። የጸሎት ቤት ሰርታችሁ 30 ቀን ሰው ቤተ ክርስቲያን መሄድ ላይችል ይሆናል። ጠዋትም ማታም ለዛውም። እግዚአብሔር ግን ጠዋትም ማታም ሳይሰገድለት ሳይመለክ የሚውል አምላክ መሆን የለበትም የሚል አስተምህሮ ሰው ልብ ላይ ያስቀመጠ ጉባኤና አባት ናቸው። ሁለተኛ ስግደት አብዛኛው ሰው ምናልባት በ3 ዓመትም በ5 ዓመትም በ10 ዓመትም ንስሐ ሲገባ ብቻ የንስሐ አባቱ ያዘዘውን ስግደት የሚሰግድ ህዝበ ክርስቲያን ነው የነበረው። ከዛ አለፍ ሲል ደግሞ በዓመቱ የስቅለት ዕለት ብቻ ነው ስግደት የሚታወቀው። እግዚአብሔር ግን ጠዋትና ማታ ቀን ሳይመርጥ የአምልኮት ስግደት በማንኛውም ቀን በማንኛውም ቦታ ለእግዚአብሔር ስግደት ስለሚገባ ጠዋት ስገዱ፣ ማታም ደግሞ ስገዱ የሚል አስተምሮ ሰጥቶ የጸሎት ቤት ላይ ስግደት የግድ ንስሐንና ስቅለትን ሳይጠበቅ በየቀኑ ጉልበት ሁሉ ለሚሰግድለት አምላክ ህዝበ ክርስቲያን እንዲሰግድ ያደረገ አምላክና ጉባኤና መምህር ናቸው ማለት ነው። ከዛ ንስሐ አለ። ሁሉም ሰው እነዚህን መሰረታዊ የሆኑ የአምልኮት ስርዓቶች በሚፈጽም ሰዓት ለምሳሌ መጠመቅም ሊሆን ይችላል። ንስሐን አስቀድሞ ነው መሆን ያለበት የሚል ጠንካራ የሆነ አስተምህሮ ስላላቸው ሁሉም ሰው ይሄንን በሚያደርግ ሰዓት፣ በሚጠመቅ ሰዓት፣ በሚቆርብ ሰዓት
ንስሐን አስቀድሞ እንደሆነ ይታወቃል። ሌላው እና ዋነኛው በጣም በሚገርም ሁኔታ የተለየ ጥቅም ወይም ደግሞ ብዙ ሕዝብ የትም ተደርጎ በማይታወቅ በሚመስል ደረጃ እዚህ ጉባኤ ላይ ተማሪ የሆኑ ሰዎች ቅዱስ ቁርባንን ይቀበላሉ። በእኔ ግምት የመምህር ግርማ ጉባኤ ያስተማራቸው ተማሪዎች 60% ቆራቢዎች ናቸው ብዬ አስባለሁ። በአንጻሩ ደግሞ ሌላ ጉባኤ ላይ በሌላ መምህራን አጠቃላይ ተደምረው የተማሩት ምናልባትም ከ3 እስከ 10% ያለ ብቻ ሊቆርብ ይችል ይሆናል። ስለዚህ የዚህ ጉባኤ አስተምሮ በቅዱስ ቁርባን ላይ ያሳደረው በሕዝበ ክርስቲያኑ ላይ ያሳደረው ትምህርታዊ ተጽዕኖና ጥቅም እጅግ ላቅ ያለ እንደሆነ አባቶች ሊያውቁ ሊረዱ ይገባል። ወይም ደግሞ ይህንን መርምሮ መድረስ አስፈላጊ ነው። በነገራችን ላይ አንድ ጊዜ መምህር ዘላለም አስከሬን ሽኝት በነበረ ሰዓት ላይ አንድ ካህን ያስተምሩ ነበር። ምንድን ነው የሚያስተምሩት? በዚህ ሰዓት ከውጭ ሀገር የመጡ ናቸው። ከአሜሪካን ነው የመጡት። አሜሪካን ሀገር ላይ ቅዳሴ ቀድሰን ለ30 ደቂቃ ያክል ቆራቢ ብቻ የምናስተናግድበት ሰዓት ሆኗል። አሁን እግዚአብሔር የተመሰገነ ይሆናሉ። አዎ እግዚአብሔር ይመስገን። ነገር ግን አንድ ግልጽ መሆን የሚገባው ነገር ግን አለ። በ30 ደቂቃ ውስጥ አዋቂ ሰዎች በተለይ 100 ሆነው ቆርበዋል ከተባለ በመምህር ግርማ አስተምሮ የቆረባችሁ በዚህ በኩል፣ በሌሎች መምህራን ተምራችሁ ለቅዱስ ቁርባን የደረሳችሁ ደግሞ በዚህ በኩል ሁኑ ቢባል የመምህር ግርማ ጉባኤ ያስተማራቸውና የለወጣቸው ለቅዱስ ቁርባን ያበቃቸው ሰዎች 90ዎቹ ሌሎች መምህራን ያስተማሯቸውና ለቅዱስ ቁርባን ያደረሷቸው ሰዎች ደግሞ 10% ናቸው ሊሆኑ የሚችሉት። ይሄንን ጥናት የሚያደርግ አካልና ለዚህ ጉባኤ ተቆርቋሪ የሆነ ሰው ይሄንን ቢረዳና ቢያስረዳ ጥሩ ነው የሚል እምነት አለኝ። ስለዚህ ቅዱስ ቁርባን አንድም አጋንንትን የምንቃወምበት የመጨረሻውና የመጀመሪያው ትልቁ ዋነኛው ወደር የለሹ አቻ የሌለው መሳሪያ እንደሆነ አጽንኦት ሰጥቶ ይህ ጉባኤ ያስተምራል። ሁለተኛ እና ዋነኛው የክርስቶስን መንግስት ለመውረስ አሁንም አማራጭ የሌለው እንደውም ንስሐ የመንግስተ ሰማያት መዳረሻ አይደለም። ንስሐ የቅዱስ ቁርባን መዳረሻ ነው። ቅዱስ ቁርባን ግን የአጋንንትም ድል መንሻ የመንግስተ ሰማያትም መውረሻ ነው ብለው በማስተማር አንድም በቅዱስ ቁርባን ከአጋንንት መገላገል እንደሚቻል፣ ሁለትም የክርስቶስን መንግስት መውረስ እንደሚቻል ይሄ ጉባኤ እንዳስተማረው የትም ቦታ አስተምሯል ለመባል የሚችል አንደበት ያለ አይመስለኝም። ሌላው አስራት በኩራት ነው። አስራታችሁን አውጡ። ምክንያቱም አንደኛ ቀሪ ገንዘባችሁ ይባረክላችኋል። ሁለተኛ ምቀኛ፣ መተተኛ፣ ሰላቢ አስራት በኩራት የወጣለትን ገንዘብ መንካት አይችልም። ስለዚህ አስራት አውጡ በማለት ኦርቶዶክስ ቤተ ክርስቲያን አሁንም ይሄ ጉባኤ ካስተማራቸው ሰዎች ውስጥ ምናልባትም
80-90% አስራቱን ያወጣል። ቅድስት ቤተ ክርስቲያንም በከፍተኛ ደረጃ ጥቅም አግኝታለች ብዬ አምናለሁ። ስለዚህ አስራት በኩራትን በከፍተኛ ደረጃ ያስተምራሉ፣ ህዝቡም ይሰማቸዋል፣ እየተተገበረም ነው። አንድ ቀለል ያለ ማስረጃ ለመስጠት ያክል የእሳቸው ተማሪ የሆነ ወንድማችን መምህር ተስፋዬ አበራ ሲኤምሲ ሚካኤል ላይ በ3 ቀን ምሽት ብቻ የእሱን ተማሪዎች እና የመምህር ግርማን ተማሪዎች በማስተባበር በ3 ቀን ምሽት ቃል የተገባው 18 ሚሊዮን ብር ለዚህ ከፍተኛ ምስክር ይሆናል። ቅን ልቦናና ቅን ሀሳቢ ለሆኑ ሰዎች ይሄ ብቻ ትልቅ ማስረጃ ነው። ስለዚህ አስራት በኩራት ላይ ትልቅ ስራ ሰርተው ውጤታማ የሆኑ አባትና ውጤታማ የሆነ ጉባኤ መሆኑን ሊታወቅ ይገባል ነው። ሌላው መጠመቅ የሰው ልጅ አጋንንትን ከሚቃወምበት አንዱ ጥምቀት እንደሆነ ከጥንት የታወቀ ነው። ይሄ ጉባኤ መጀመሪያ አጋንንትን የምንቃወምበት ትልቁ መገልገያ መሳሪያችን መንፈሳዊ ውጊያን ወይም ደግሞ ድል አድራጊ የሚያደርገን አንዱ መጠመቅ ነው በሚል ጸበል እየረጩ አጋንንትን እያስወጣሉ። ስለዚህ አንዳንዶቹ ሊያቢያጆም ይሏቸዋል። በሊያቢያጆ እንደ መኪና ሰውን እያጠቡ ይላሉ። እሳቸው ጋር ሲደርስ ሊያቢያጆ ለምን እንደሚሆን በእርግጥ ባይገባኝም ጥምቀት ቦታ ላይ ሰው ሄዶ ካህናት ጸሎት አድርገው ከድካማቸው ለማረፍ በሄዱበት ሰዓት ላይ ያንን የተባረከ ውሃ ወጣቶች እያነሱ ለሕፃናት፣ ለአረጋውያንም፣ ለሴቶችም ይረጫሉ። ከዚህ የተለየ ነገር የለውም። እኛ አባት ቤተ ክርስቲያን ይመጣሉ። ቤተ ክርስቲያን ከባረከችው ጸበል ህዝቡን ይረጫሉ። ያ የተባረከና የተቀደሰ ጸበል ደግሞ አጋንንትን ያስጮሃል። እሳቸው ጋር ሲደርስ ሊያባጆ ወይም ደግሞ ሌላ የሚሆንበት ነገር ምንም አሳማኝ ነገር የለም ማለት ነው። ስለዚህ በመጠመቅ ብዙ ሰዎች ከደዌያቸው እንዲፈወሱ ያደረገ ጉባኤ እንደሆነ ትልቁ ዓላማና እገዛ እያደረገ ያለው ይህ ጉባኤ በመጠመቅ ነው ማለት ነው። ሌላው መመጽወት ትልቅ ትሩፋትን የሚያመጣ እንደሆነ፣ ድሃን መርዳት የጽድቅ ስራ እንደሆነ፣ የበረከት ስራ መስራት ትልቅ የጽድቅ መንገድ እንደሆነ የሚያስተምር ጉባኤ ውጤታማም የሆነ እጅግ ተሰሚነትንም ያገኘ ከሌሎች በንጽጽር ሲታይ ትልቅ ለውጥ ያመጣ ጉባኤ እንደሆነ ሊሰመርበት ይገባል እና እነዚህ ነገሮች ሁሉ ከዚህ ጉባኤ የተገኙ ጥቅሞች ናቸው ማለት ነው። እንግዲህ ሌሎችና ተጨማሪ አስተምሮች እዚህ ጉባኤ ላይ የእግዚአብሔርን ጦርና ዕቃ አጋንንትን ትቃወሙ ዘንድ ያዙ የሚል አንደኛው አስተምሮ ነው። ምን ማለት ነው? የእግዚአብሔር ጦርና ዕቃ ማለት ለምሳሌ መቁጠሪያ ነው። በመቁጠሪያ ደረጃ መነኮሳት ወይም ደግሞ የቆረቡ ሰዎች ይይዙታል። ለየከሌ ተብሎ ተወስኖ የተቀመጠ የፍትሐ ነገሥት ትእዛዝ እንዳለ እኔ አላቅም። ምክንያቱም ልጆች እያለን
የቆረቡ እናቶች አንደኛ ስለማያነቡ፣ ሁለተኛ ምናልባት ሆኖ ቢያነቡ እንኳን መጽሐፍን እንደ ልብ ስለማያገኙ መቁጠሪያን ይይዙና ግን እኮ አልመለኮሱም። መቁጠሪያን ይዘው 41 እግዚኦ መሐረነ ክርስቶስ፣ 41 በእንተ ማርያም፣ 41 ክርያላይሶን ብለው ከዛ በኋላ እፍ ይሉና ሰውነታቸውን ቸብ አድርገው ያለባቸውን ችግር ይፈወሳሉ። ስለዚህ ለመነኮሳት ብቻ መቁጠሪያ ይሁን ያለ ሕግ እንዳለ እኔ ተሳስቼ ካልሆነ በስተቀር አላቅም። ስለዚህ የእግዚአብሔርን ጦርና ዕቃ ያዙ ከተባሉት ውስጥ አንዱ አጋንንትን መቃወሚያ መቁጠሪያ የእሳቸው አስተምህሮና ውጤት ነው። ሁለተኛ ቅባ ቅዱስ ወይም ደግሞ ቅባ ቅዱስ መባል ይቀርና የጸሎት የተጸለየበት የወይራ ዘይት። አሁን መቼም ቅባ ሜሮንን አሰግደከ ለአብ አሰግደከ ለወልድ አሰግደከ ለመንፈስ ቅዱስ ይኩን ስምከ ገብረ ሥላሴ ወለተ ሥላሴ ተብሎ ግንባር ተቀብቶ ጸበል ተጠምቆ የሥላሴን ልጅነት ማተብ ታስሮ በሚሰጥበት ሰዓት የሚቀባውን የቅባ ሜሮን እንዳልሆነ ሁሉም ሰው ያውቃል። ግን መጫወቻ አደረገው ቅባ ቅዱስ ብሎ የሚል ምንም የማይገናኝ ክስ የሚደረግበት ጉባኤ እንደሆነ በእኔ በአንድ ምእምን እውቀት የደረስኩበት ትዝብት ነው ማለት ነው። ስለዚህ ከእግዚአብሔር ጦርና ዕቃዎች ከሚባሉት ውስጥ አጋንንትን እንቃወም ዘንድ ከተሰጠን ውስጥ በዋነኛነት መቁጠሪያ፣ አሁን እንዳልኩት ቅባ ቅዱስ፣ የጸሎት ውሃ፣ እነዚህ ነገሮች ሁሉ እና የመሳሰሉት አጋንንትን የምንቃወምባቸው ጦርና ዕቃዎች ናቸው። ስለዚህ ከዚህ ጉባኤ ላይ የተለየ ከኦርቶዶክስ ስርዓትና ሕግ የወጣ አስተምህሮ እንደሌለ ይታወቃል። በዋነኛነት ወይም ደግሞ ከሌሎች አስተምህሮዎች ደግሞ የተለየ ጥቅም ምን ተገኝቶ ነው የሚለውን አንድ ባንድ በተቻለኝ መጠን እግዚአብሔር በፈቀደልኝና በገለጠልኝ መጠን ለመግለጽ እሞክራለሁ። ብዙ ሰው ከባዕድ አምልኮ ወጥቷል፣ ነፃ ወጥቷል። ለካ አጋንንት ነበር እንዴ እየተባለ የዛር አይነቶች በከፍተኛ ደረጃ ሰው ወደ ቅዱስ ቁርባን እንዳይደርስ አግደው የነበሩ ባዕድ አምልኮዎች በዚህ ጉባኤ ነፃ ወጥተዋል። ይሄንን ማረጋገጫ የሚያስፈልግ እንኳ ቢሆን ሁሉንም ሲዲያቸውን በንጹህ ልቦና በቅንነት የተመለከተ ሰው ከሐሜትና ከአሉባልታ ነፃ የወጣ መረጃን ያገኛል ማለት ነው። ሌላው የተማረውንና ውጪ ያለውን ሕዝብ በከፍተኛ ደረጃ ወደ እምነቱ በጠነከረ ሁኔታ ቅድም እንዳልኩት እንዲጾም፣ እንዲጸልይ፣ እንዲሰግድ፣ እንዲቆርብ፣ የጸሎት ቤት እንዲሰራ አድርጓል። በተለይ ይሄ በውጪው ዓለም ላይ ያለ ኦርቶዶክሳዊ ምንድን ነው? ሳይንስን አምላኪ ነው በአጠቃላይ፣ ወይም ደግሞ ምልክትን የሚሻ ትውልድ ነው። ሳይንስን ኤሌክትሪክ በኤሌክትሪክ ገመድ ውስጥ አልፎ ኤሌክትሪካል ሰርኪዩት አድርጎ ሜካኒካል ኤነርጂ ሆኖ ከነጭነቱ ገደል ውስጥ የገባን መኪና ክሬን ሆኖ ሲያነሳው ያያል። እንግዲህ የማይታየው ኤሌክትሪክ የሚታየውን ከባድ መኪና ሲያነሳ ያያል ማለት ነው። እና በእምነቱም
እንደዚህ አይነት ተጨባጭ ነገር ማየት የሚፈልግ ሆኖ የተገኘ ትውልድ ነው። ምልክትን የሚሻ ትውልድ ወይም ደግሞ ሳይንስን የሚያመልክ ትውልድ በዚህ መልኩ ነው ያለው እና የማይታይ ማመን ምን ማለት ነው የሚል ውስጣቸው ላይ ባዕድ አምልኮ በባህር ማዶ በሚደረጉ ግዴለሽ እምነቶች የሚደረግ ተጽዕኖ ውስጥ የወደቀ ነበረ። ስለዚህ ኤሌክትሪክን ወደ ኤሌክትሪካል ኢነርጂ ወደ ሜካኒካል ኢነርጂ ተቀይሮ እንደዚህ አይነት ስራ እንደተሰራና በአይኑ ተጨባጭ ነገር እንዳየ ሁሉ 19 ዓመት አይነ ስውር የነበረችን ሴት እኔ አጋንንት ነኝ እንደዚህ ያደረግኳት ብሎ ሲለቅ ማየትና በአይን ጥቅሻ ደግሞ ከ19 ዓመት ስቃይ በኋላ አይኔ በራ ብላ ስጥሮት ማየት ልክ ኤሌክትሪካል ኢነርጂ ወደ ሜካኒካል ኢነርጂ እንደተቀየረ እና በአይን በማስረጃ እንደተረጋገጠ ሁሉ ይሄንን እንደ ማስረጃ ቆጥሮ ምልክትን የሚሻው ትውልድ ምልክትን አግኝቶ እግዚአብሔርን ያመሰገነበት መረጃ ያገኘበት ወደ እምነቱ የተቀየረበት ታላቅ ጉባኤ ነው። ከዛ ሱሰኛ ብዙ ሱሰኞች ከሱስ የወጡበት ሱስ ማለት አጋንንት ነው። አንድ ሰው ማድረግ የማይፈልገውን ነገር በሆነ ኃይል ተገዶ ካደረገ ይህ ሱስ ነው። ያ አስገዳጁ አካል ደግሞ አጋንንት ነው። ከዚህ አጋንንት የምትወጡት ደግሞ በመጾም በመጸለይ በመስገድ በመቁረብ ነው ብሎ በተጨባጭ ለውጥ ያመጣ ጉባኤ ነው። ከሌሎቹ በተለየ ነው እያልኩ ያለሁት ደግሞ ከሌሎቹ የመድረክ አስተምሮች በተለየ ሁኔታ። እሺ መናፍቃንን መልሷል ይህ ጉባኤ። ብዙ መናፍቃን ለካ አጋንንት ነበር እንዴ እንደዚህ ያደረገን፣ እኛ እኮ የተሻለ ወይም ደግሞ ትክክለኛ ሃይማኖት ብለን ነበር ይሄድ ነው ብለው የተመለሱ ብዙ መናፍቃን አሉ። ያ ብቻ አይደለም፣ ወደ ምንፍቅና ወደ ተሐድሶ ሊሄድ የነበረ ብዙ እኔ እርኩስ መንፈስ ነኝ እንደዚህ ውስጣቸው ላይ ይሄን እያደረኩ ወደ ሌላ ሃይማኖት እንዲሄዱ የማደርገው ምክንያቱም ከዚህ ከሚያቃጥል ሃይማኖት በቅዱሳን ከታጀበ የክርስቶስ ትክክለኛ ሃይማኖት ከሆነው ካላወጣኋቸው እረፍት አላገኝም። ስለዚህ ትክክለኛ ሃይማኖት አስመስዬ ልወስዳቸው ነበረ የሚል ጫና የነበረባቸውን ሰዎች ይህ አጋንንት ነው ጮሆም ይወጣ ነው በማለት አስተምረው ከእምነታቸው ሊወጡ የነበሩትን ሰዎች ያስቀረ ታላቅ ጉባኤ ነው። እሺ በነገራችን ላይ እጅግ አድካሚ አገልግሎት እንደሆነ በማስረጃ መናገር እችላለሁ። ምን ማለት ነው? ለምሳሌ እኛ አባት ጠዋት 3 ሰዓት ከቅዳሴ እንዳለቀ አገልግሎት ይጀምራሉ። ይህ አገልግሎት ምንድን ነው? አጋንንትን ጠርተው ኢንተርቪው ማድረግ ይጀምራሉ። ስለ ኢንተርቪው ዋነኛ የተቃውሞ መንስኤ ስለሆነ በኋላ እመጣበታለሁ። አጋንንትን ኢንተርቪው በሚያደርጉ ሰዓት አንደኛ የዛን ሁሉ አጋንንት በየተራ የሚገባውን ትንፋሽና ጩኸት ተቋቁመው ነው። በትንሹ ለ1 ሰዓት ያክል ይሄን ጩኸትና ይሄን ትንፋሽ ይሄን ጭንቀት እያስተናገዱ ተቋቁመው ቆመው ይሄን ሲያደርጉ ይቆያሉ። ከዛ በፊት ደግሞ ቀጥታ ወደ ፈውስ አይገቡም። ቀደም ተከተሉን
አዛነፍኩት እንጂ መጀመሪያ የሚያደርጉት እንደመጡ 1 ሰዓት ያስተምራሉ። ትምህርታቸው ደግሞ በለሆሳስ ቀስ ብሎ እንደሚገስጽና እንደሚመክር አባት ያለ አስተምሮ። ከ1 ሰዓት በኋላ ቅድም እንዳልኩት አጋንንትን የማስለፍለፍ ወይም ደግሞ የመፈወስ አገልግሎት ሲሰጡ ይቆያሉ። ይህ ደግሞ ከ1 ሰዓት እስከ 2 ሰዓት ስለሚጨርስ አጠቃላይ 3 ሰዓት ሆነ ማለት ነው። በተጨማሪ ይህንን ካደረጉ በኋላ በጣም ከባድ የሆነውን ቱቦ ይዘው ህዝቡን ጸበል ይረጫሉ፣ ወደ ህዝቡ ገብተው ማለት ነው። በዚህ ሰዓት ያለ የጉልበት ስራ ቀላል አይደለም። አንደኛ እኔን እርጩኝ የሚል ግብግብና ልፊያ ያለበትን የሚገፋቸውንም የሚጮህባቸውንም የሚጎትታቸውንም ችለው ጸበል ይረጫሉ። በሌላ በኩል ደግሞ ይሄንን ጸበል በሚረጩ ሰዓት የሚጋለጥ አጋንንት በጣም ያንገላታቸዋል። ይሄንን ከጨረሱ በኋላ የበረከት ስራ ለቤተ ክርስቲያን ገቢ አድርገው መጨረሻ ላይ እንግዲህ የ5 ሰዓት የ4 ሰዓት እንግዲህ የ3 ሰዓት ተኩል ሚኒመም ከተባለ በዚህ አገልግሎት ላይ ቆይተው የጉልበት ስራ ማለት ነው። ከጉልበትም ስራ ደግሞ ጩኸት ያለበት፣ ትንፋሽ ያለበት፣ ትግል ያለበት፣ የሚያሳዝንና ልብን የሚሰብር ሮሮ ያለበት ስሜት ሲሰሙና ሲፈውሱ ቆይተው የሚሄዱ አባት ናቸው። አሁን እንግዲህ የዚህን ያክል ሰዓትና በዚህ ሁኔታ በጉልበት ሳይቀር ሲያገለግሉ ሲለፉ ሲሰቃዩ የቆዩትን ሌላ ቦታ መድረክ ላይ ይወጡና ማይካቸውን ይዘው 1 ሰዓትም መጽሐፍ ቅዱስን እየጠቀሱ ሲያስተምሩ እየተቃወምኩ አይደለም ይሄን ሂደት። በእርግጥ መድረክ ላይ ሆነው አስተምረው ከሚወርዱት ጋር እጅግ እጅግ የተራራቀ የአገልግሎት ድካም ያለበት፣ የአገልግሎት ጸጋ ያለበት፣ የአገልግሎት ሞገስ ያለበት፣ የአገልግሎት ድህነት ያለበት ጉባኤ ነው። ስለዚህ እጅግ አድካሚ አገልግሎት ያልኩት ከዚህ የተነሳ ነው። ይህ ሲሆን የ20 ዓመት እኔ ሳውቀው እንደማለት ነው። ከዛ በፊት ደግሞ 10 ዓመት ምንም ይላሉ። አጠቃላይ በዚህ ሁኔታ የቀጠለ የ30 ዓመት እጅግ አድካሚ አገልግሎት። ሌላው በዚህ ልክ አረጋውያንና ህፃናትን የሚረዳ ግለሰብ እኔ አይቼ አላቅም። ከህዝብ ሰብስቦ ለህዝብ በዚህ ደረጃ የሚሰጥ ማለት ነው። ህፃናት መርጃን፣ አረጋውያን መርጃን፣ የገዳም አባቶችን የተቸገሩትን፣ ቤተ ክርስቲያንን ማሰሪያ፣ ሌሎቹንም በማድረግ በዚህ ልክ የሚሳተፍ ግለሰብ ወይም አገልጋይ የከሌ ነው ተብሎ እኔ ሰምቼ አላቅም። ከዛ ሌላ ደግሞ ማየት የተሳናቸው፣ መናገር የተሳናቸው፣ መጓዝ የተሳናቸው፣ ስነ ልቦናቸው የተሰለበ፣ ከሀብት ከዘመድ በግፍ የተለዩ በመተት ልጅ እንዳይወልዱ ወይ በመተተኛ ወይም ደግሞ አብሮ በተወለደ ዛር እንደዚህ ሆነው የኖሩትን ሁሉ ፈውስ ያስገኘ ጉባኤና አባት
ይሄ ሁሉም የሆነው ደግሞ የትም አይደለም፣ ቤተ ክርስቲያን ቅጥር ግቢ ውስጥ ሕጉንና ስርዓቱን በጠበቀ የአባቶችንም ቀኖናና ዶግማ ባልሻረ መልኩ የሚደረግ ድብብቆሽ የሌለበት በቤተ ክርስቲያን ቅጥር ግቢ የሚደረግ ፈውስና አገልግሎት። እሺ፣ በነገራችን ላይ ይሄንን ጉባኤ እኔ ከአሁኑ በፊት አንድ ቪዲዮ ሰርቼበታለሁ። 11 ጳጳሳትን ከሲዲያቸው ውስጥ ወይም ደግሞ በዩቲዩብ ከለቀቁት ውስጥ በአካልም ተገኝቼ አብዛኛውን ጉባኤው ላይ ስከታተል ካየኋቸው ውስጥ 11 ጳጳሳትን በቪዲዮ ለቅቄያለሁ። ከዛ ውጪ ደግሞ ከዛ ያልተካተቱ ሌላ ጊዜ ደግሞ ያገኘኋቸውና ያየኋቸው ደግሞ አብረው ቆመው መስክረው አበረታተው አይዟችሁ አይዞት ብለው መስክረውላቸው ጉባኤያቸውን ባርከው ጸሎት አድርገውላቸው የሄዱ ሌሎች 3 ጳጳሳት በአጠቃላይ 15 ጳጳሳት በማስረጃ የተረጋገጠ ቃለ ቡራኬ አብረዋቸው ቆመው የሰጡ ከየት ነህ? ወዴት ነህ? አስተምሮህ ምንድን ነው? አገልግሎትህ ከየት ነው? ወዴት ነው? ለቤተ ክርስቲያን አስተምሮ ምን አይነት ዕውቀትና የኋላ ታሪክ አለህ ብለው መርምረው አረጋግጠው የመሰከሩላቸውና ያሰማሯቸው ያበረታቷቸው ሊቃነ ጳጳሳት እንዳሉ በእርግጠኛነት መናገር ይቻላል። እንግዲህ 80 እና ከዛ በላይ አጠቃላይ ሊቃነ ጳጳሳት በቅድስት ቤተ ክርስቲያን ውስጥ አሉ ይባላል። እንግዲህ እነዚህ 15 ያልኳቸው ደግሞ ስለታዩ ነው እንጂ በቪዲዮ ማረጋገጫ ስለተገኙ ነው እንጂ ሌሎቹ ደግሞ በቪዲዮ ያልወጡ ብዙ የሚደግፏቸውና የሚያበረታቷቸው ሊቃነ ጳጳሳት እንደሚኖሩ ምንም ጥርጥር የለኝም። ይሄ ማለት ምን ማለት ነው? ሩብ ሲኖዶስ ተገኝቷል ማለት ነው። እነዚህ ሰዎች ለቤተ ክርስቲያን ተቆርቋሪ፣ ለመንጋው እረኛ፣ ከየትኛውም ሰው በላይ ደግሞ ለቅድስት ቤተ ክርስቲያንና ለመንጋው ኃላፊነትም ተጠያቂነትም ያለባቸው አባቶች ሆነው ሳለ በየጥጋ ጥጉ ሌላ ስራ የሚውል ሰው ሁሉ ቤተ ክርስቲያንን መከታ አድርጎ ተሸሽጎ አልባሌ ነገር ሲሰራ የሚውል ሰው ሁሉ ስማቸውን ሲያጠፋ አብሮ ተከትሎ ይታገዱ፣ እዚህ እንዳይደርሱ ማለት እጅግ አሰቃቂ ኃላፊነት የጎደለው ምናልባትም ደግሞ ቅድም እንዳልኩት የመቶ ሺዎችን አይደለም የሚሊዮኖችን ጥያቄ የጣሰና ሰውም ደግሞ በአስተዳደር አካላት ላይ አመኔታ እንዳይኖረው የሚያደርግ ነገር ነው። እኛ አባት መስተፋቅር፣ የግርማ ሞገስ እና የመሳሰሉት በስርማሽ በቅጠል በጣሽ የሚደረጉ ጭራሽ አጋንንት አይደሉም ብሎ እስከ ማመን የደረሰ ሕዝብ ያለበትን አገልጋይ ሳይቀር ሰውን አልገደልኩን የመስተፋቅር ምን ሰውን አፋቀርኩ እንጂ እስከ ማለት ሰይጣንን ልኮ ሰይጣን በየት ሀገር ነው ሰውን የሚያፋቅረው? ሰይጣን ይልቁንስ ሰጥቶ መቀበልን ስለሚያቅበት የሚወስደው የሚቀበለው ሰማያዊውና ዘላለማዊውን ነው። የሚሰጠው ምድራዊውና ጊዜያዊውን ነው። ምንድን ነው እሱ? መስተፋቅር። የከሌን ከየከሌ ጋር ሊያፋቅር ይችላል። አፋቅሮ ግን እንዲሁ አይለቅም። መጨረሻ ላይ ነፍስን በምን መልኩ ማጥመድና ማግኘት ስላለበት የሚያሴረው ዘዴ ነው
ይህ አጋንንት ነው ብሎ ለህዝቡ መረጃ የሰጡ እና ያስተማረ ጉባኤ ነው። ስለዚህ ይሄ ጉባኤ ሊከበር ሊወደድ እንክብካቤ ተደርጎ አይዟችሁ ሊባል ይገባል። ሌላው የሐዋርያት ወግ ሁሉ ደርሷቸዋል። እኛ አባት እንግዲህ የመጨረሻው አይታወቅም። እሱ የቁልቁሊት መሰቀል ነው እንጂ የቀራቸው ተሰድበዋል፣ ተሳደዋል፣ ውጣልን ተብለዋል። ቅዱስ ቁርባን ሊቀበሉ ሂደው ውጣ ላንተ አናቀብልህም እስከመባል ተደርሷል። እስራት፣ በሐሰት ክስ፣ በሐሰት ምስክር እስከ እስራት ደርሰዋል። ይሄ ሁሉ የማንነታቸውና የጸጋቸው ምልክት ነው። ስለዚህ በዚህ ሂደት ውስጥ እያለፉ ያሉ አባትና ጉባኤ ነው። ሌላው ዛር፣ ቡዳ፣ መተት፣ አይነ ጥላ፣ የእርግማን መንፈስ፣ የዝሙት መንፈስ፣ የአየር አጋንንት የሚሉትን ከነ ስራ ድርሻቸው፣ ከነ ምልክታቸው፣ ከነ መቀመጫ ቦታቸው እንዴት እንደሚወጡ የሰው ልጅ የትኛው አጋንንት ምን እንደሚያደርግ የየትኛውን የአካል ክፍል እንደሚያጠቃ በምን መልኩ ደግሞ ከዚህ መንፈስ መገላገል እንደሚቻል ብትን አድርጎ ምስጢርን ገልጾ ያስተማረ ጉባኤ ነው። የመከኑትን በአጋንንት እስራት ውርጃ የበዘባቸውን ልጆች ግብር በማጣት ዛሬ የሚገልባቸውን እነዚህን ሁሉ እንደዚህ የሚያደርጋችሁ እንደዚህ አይነት መንፈስ ነው፣ የምትገላገሉት እንደዚህ ነው ብለው ያስተማሩና መንገድ የጠረጉ ዓይንን የገለጡ እውቀትን የሰጡ በጣም የተወደደ የተመሰከረለት ምናልባትም ስንት ጳጳሳት የኚህን አንድ ግለሰብ አይነት አገልግሎት ተጨምቀው ሰጥተዋል ቢባል እኔ መልሱ ይጨንቃል። እንግዲህ ይሄ ሁሉ ሲሆን የሚጠየቁ ብዙ ልክስክስ የሆኑ ጥያቄዎች አሉ። ግን በአብዛኛው ደረጃ የትኛው ጥያቄ ነው በአመዛኝ ይህንን ጉባኤ ተጠያቂነት አድርጎ የመጣው ከተባለ አጋንንት ለምን ኢንተርቪው ይደረጋል? አጋንንት የሐሰት መፈልፈያ ነው። ስለዚህ ለምን ይጠየቃል? ለምንስ ይሰማል ይላሉ። አንድ ማስታውሰው የማርቆስ ወንጌል ላይ ለመሆኑ ከያዘው ስንት ጊዜው ነው ይላል መጽሐፍ ቅዱስ። መጀመሪያ ጌታ ሆይ እኛ ማውጣት ያልቻልነው ስለምንድን ነው ብለው ጠየቁት። ይህ ወገን ከጾምና ከጸሎት ውጪ አይወጣም አላቸው ሐዋርያትን። እኛ ማውጣት ያልቻልነው ስለምንድን ነው ሲሉ፣ አንደኛ ይህ ወገን ሲላቸው አይነት እንዳላቸው ያጋንንትን መግለጹ፣ ሁለተኛም ደግሞ አጋንንት የትኛው ቶሎ የሚወጣና በጾም በጸሎት በሱባኤ በስግደት በቅዱስ ቁርባን ካልሆነ እሺ ብሎ የማይወጣ አካል እንዳለ፣ ይህ ማለት ደግሞ አብሮ የተወለደ ሲሆን በተለይ ትላንትና የተላከ መተት ከሆነ ዛሬ ስትጠመቅበት ሊወጣ ይችላል። ያኛው ግን አብሮ ያደገ አብሮ የተወለደ ዘር ሆኖ የመጣ ከሆነ ቶሎ አይወጣም፣ በጾም በጸሎት በስግደት ምክንያት ነው የሚወጣው የሚለውን አስረዳ ማለት ነው። ከዛ ውጪ ኢንተርቪው ራሱ ክርስቶስ እንደሰራው እና እንዳደረገው ደግሞ
ሌላ መረጃ ነው። ከያዘው ስንት ጊዜው ነው ብሎ አባትየውን ይጠይቀው ነበረ፣ የልጁን አባት። እንግዲህ የጠየቀውን አዳምጡ፣ ልብ በሉ። የጠየቀው ማን ነው? ፈጣሪው። የጠየቀው ማንን ነው? የወለደውን። ከወለደውና ከፈጠረው ልጁን የሚያውቀው ማን ነው? ክርስቶስ ራሱ ከመቼ ጀምሮ ነው ብሎ ሲጠይቀው ከልጅነቱ ጀምሮ እሳት ላይም ውሃ ላይም ይጥለዋል አሉ። እንግዲህ እንዳልኩት የፈጠረው የወለደውን ጠይቆ ስለ ልጁ መረጃ አያገኝም። ይህ ምንድን ነው? እኛ እንድናውቅ ወይም ደግሞ አብረውት የነበሩት ሐዋርያት ደግሞ እንዴት አጋንንት አብሮ እንደሚወለድ በኋላም ደግሞ እሳት ላይ እና ውሃ ላይ እንደሚጥል ከዛም ደግሞ የሚወጣው በጾምና በጸሎት በስግደት እንደሆነ ይህንን መረጃ በግልጽ የተናገረው ራሱ መድኃኒታችን አምላካችን ኢየሱስ ክርስቶስ ነው። ከዛ አሁን 7 ጊዜ ጩህ ተብሎ እንደሚወጣው ሁሉ አረፋ አስደፍቆት የሞተ እስኪመስል ድረስ አረፋ አስደፍቆት ወጣ ነው የሚለው። እዚህ ሲደርስ የአጋንንት ኢንተርቪው ምን ያደርጋል ለምን እንደሚባል አይገባኝም። ወይም ደግሞ ሌላው የአጋንንት ኢንተርቪው አሁን ለምሳሌ መድኃኒታችን ኢየሱስ ክርስቶስ ሐዋርያት እንዲሰሙ ፈልጎ ሰውየውን ጠየቀ ብለናል። አሁንም ደግሞ መልአከ መንክራት መምህር ግርማ ወንድሙ አጋንንትን በሚያናዝዙ ሰዓት አጋንንቱ የሚናገረውን ነገር አንደኛ ተናጋሪው አካል ላይ ያለው አጋንንት ሰውየውን ሙሉ አድርጎት ስለነበረ ምን ያደርገው እንደነበረ መጨረሻ ላይ ሰውየው ስለማያውቅ ቀረጻውና ኢንተርቪው ግድ ነው። ያሰረኩት እኔ ነኝ ካለ ወይም ደግሞ 19 ዓመት አይነ ስውር አድርጌ የቆየሁት በመተት መጥቼ እኔ ነኝ ካለ ሰውየው ወይም ደግሞ አይነ ስውሯ አይኗ ከበራላት በኋላ በድንገት አይኗ እንደበራ እንጂ አጋንንት ይዟት እንደነበረ ሰው ቢነግራት ላታምን ትችላለች። ስለዚህ ምንድን ነው ይህ ኢንተርቪው ሪከርድ ተደርጎ ስታየው ታምናለች። ከዛ በኋላ ለወደፊት ጥንቃቄ ታደርጋለች። ያዳናትን አምላኳንም ታመሰግናለች። ጠላቷንም ታውቀዋለች። ሌላ ይህ ሂደት በሚደረግ ሰዓት ተሰብስቦ የሚያይ ምእምን ወይም ደግሞ መንጋው አለ። ይህንን ኢንተርቪው በሚሰማ ሰዓት አጋንንት ለካ የሰው ልጅ እንደዚህ ያደርጋል፣ በዚህ ደረጃ በሰው ምቀኝነት የተላከ መተት የሰውን አካል ያጎድላል፣ የሰውን ገንዘብ ይወስዳል፣ ሰውን ከሰው ያጣላል፣ ልጅ እንዳንወልድ መካን ያደርጋል፣ ሌሎችንም ሁሉ ነገሮች አጋንንቱ ሲለፈልፍ ይሰማል። ከዛ ከራሱ ህይወት ጋር እያገናዘበ በቃ እኔ ከዚህኛው አይነት አጋንንት ጋር እኖራለሁ ማለት ነው። ስለዚህ በዚህ አድርጌ ጾሜ ጸልዬ ሰግጄ ቆርቤ አስራት አውጥቼ ተጠምቄ የበረከት ስራ ሰርቼ አጋንንቱን አናድጄና አቃጥዬ ማስወጣት አለብኝ የሚለውን ከኢንተርቪው ይሰማል። እነዚህ 2 መሰረታዊ ጥቅሞች ናቸው የኢንተርቪው እንጂ ሌላ ነገር ምንም የለውም። አጋንንት የሐሰት አባት ነው። በትክክል የሐሰት አባት ነው። ነገር ግን 19 ዓመት አይነ ስውር አድርጎ ከቆየ
18 ዓመት 19 ዓመት አይነ ስውር ያደረግኳት እኔ ነኝ ብሎ ጮሆ ሲለቅ በዛች በአይን ጥቅሻ ቅጽበት ደግሞ አይነ ስውር የነበረችው ማየት ውሸት ነው ወይ? ይሄ ግፍ አይደለም? ይህንን ውሸት ነው ማለት ግፍ አይደለም? መንገድ ይመሯት የነበሩ ያስተምሯት የነበሩ ብዙ ነገር የረዷት የነበሩ ህመሟን የተነጋሩት አብረዋት 2 ለቅሶ አልቅሰዋል። አንድም የደስታ ሁለትም ያሳለፈችውን መከራ አስበው ከዚች አይነ ስውር ከነበረች ሰው ጋር አልቅሰዋል። ሌላው ደግሞ ያፌዛል። ይህ እግዚአብሔርን ማድነቅ ይሻላል? በእግዚአብሔር የመንፈስ ቅዱስ ስራ ላይ ጣት መቀሰር ወይም ደግሞ ማፌዝ ይሻላል ወይስ ደግሞ እግዚአብሔር ድንቅ ነገርን አደረገ ብሎ ማመስገን ይሻላል? እንዴ አይነ ስውር ትሁን ብሎ መተት ካስደረገባት ግለሰብ ይሄን ስጠኝና መተት ላድርግባት ካለው መተተኛ ደብተራ እንደገና ደግሞ ከራሱ ከሰይጣን የበለጠ ይቺ ልጅ እግዚአብሔር ቤተ ክርስቲያን ውስጥ በጸበል አድርጎ በአገልጋዩ አድርጎ ለምን አዳናት ብሎ የሚል ሰው ከራሱ ከሰይጣን እንኳን የከፋ ነው። እና የአጋንንት ኢንተርቪው የሚባለው ነገር ከዚህ ያለፈ ሌላ ሚስጥር የለውም። እና ይሄንን የምታዳምጡ አባቶች ለትልቅ ውይይት አቀርባችሁ በየሄደበት ይሄ ጉባኤ የሚዋረድበትና የሚሳደድበት ነገር ቢቀር እንዳልኩት ደጋግሜ ብያለሁ። የ100 ሺዎች ጥያቄ ወይም ደግሞ የኔ ብቻ ጥያቄ ላይሆን የሚሊዮኖች ሁሉ ነው። ቤተ ክርስቲያን ትልቅ ድጋፍና በማስረጃ የተደገፈ የድህነት ምልክት የሆነ ጉባኤ ነው። ይሄንን ጉባኤ ብትደግፉና እነዚህን ተቃዋሚዎች ደግሞ ብታስታግሱ ጥሩ ነው። እስኪ እግዚአብሔር ያሳያችሁ። አምነ ከዲያብሎስ ሎቱ ሰብዓት አምነ ከዲያብሎስ እከደ ከክርስቶስ ብሎ መስቀል ረግጦ መጽሐፍ ቅዱስ ረግጦ ቤተ ክርስቲያን ውስጥ ተጸዳድቶ አንተም ልትታዘዘኝ እኔም ላልክድህ ብሎ ራሱን አሳልፎ ከሰይጣን ጋር ቃል የተገባባ ሰው መጋቢ የከሌ መላከ የከሌ መጋቢ ብሉይ መጋቢ ሐዲስ ተብሎ መምህር የከሌ ተብሎ ደሞዝ ተከፍሎት አንቱ ተብሎ ቤተ ክርስቲያን ውስጥ ምናልባትም ንስሐ እየተቀበለ ደሞዝ ተከፍሎት በክብር እየኖረ ተደብቆ ሳይታወቅ ማለት ነው። ህዝቡን ደግሞ እያሰረ የሚኖር ሰው ቤተ ክርስቲያን ተጠግቶ እየኖረ የታሰሩትን የሚፈታ ደግሞ የተገላቢጦሽ ሆኖ በዚህ ልክ ማሳደድ በየትኛው መመዘኛ ትክክል ነው? ይሄንን ከየት አመጣው? ቤተ ክርስቲያን ውስጥ ማንን ታውቃለህ የሚባል ነገር ሊነሳ ይችል ይሆናል። 2 ነገሮችን ልጠቅስ እችላለሁ። አንደኛ የግድ መልአከ መንክራት መምህር ግርማ ወንድሙ በሚያስተምሩበት ወይ በሚፈውሱበት ቦታ ብቻ አይደለም። ሌሎቹ ጸበል ቦታዎችን በሄድኩበት አጋጣሚ እንደዚህ አይነት አጋንንት ለፍልፎ የሚወጣ ሰምቼ አውቃለሁ።
ሁለተኛ ጽዮን ሚዲያ ተብሎ ተከፍቶ ቤተ ክርስቲያንን ለመስደብና ለማንቋሸሽ ልብሱን ሳያወልቁ ቆቡን ሳያወልቁ ለምን አላወለክም እንዴ ያምርብኛል እየተባለ ቤተ ክርስቲያን ወይም ደግሞ ኦርቶዶክስን አገልጋይ በነበርንበት ሰዓት እንደዚህ አይነት መተት እንሰራ ነበረ። አብረውን የሚሰሩ የነበሩ ሰዎችም ደግሞ አሁን እዛ አሉ ተብሎ ማንም ሳይጠይቃቸው ማንም ሳያስገድዳቸው በራሳቸው ላይ ራሳቸው መስክረው ወንጀለኛነታቸውን አሳልፈው ሰጥተው አጋልጠው የጠየቃቸው የለም እንጂ ይሄንን እናደርግ ነበረ ኦርቶዶክስ እያለን ብለው ደረታቸውን ነፍተው ያወራሉ። እና እነሱ ውሸታቸውን ነው። እነሱን እንዴት ዋቢ ታደርጋለህ የሚል ካለ ግን አያስኬድም። ይሄኛው ጎን እውነታቸውን ነው ብዬ ማምነው እኔ። በአይን አይተሃል ወይ የምታውቀው ሰው አለ ወይ እንደዚህ የሚያደርግ እስኪ አጋልጥ ምናምን ቢባል እንትና ነው ወይም ደግሞ አለ አውቃለሁ ላልል እችላለሁ። እነዚህ ሁለት ማስረጃዎች ግን ወዴትም የማያስገዱ ፍጥጥ ያሉ እውነቶች ሊሆኑ ይችላሉ። እና የእግዚአብሔርን መንፈስ ቅዱስ የምታሳዝኑ ሰዎች ይሄ መተት እንደዚህ አድርጎ እዚህ ቦታ ላይ ይሄን አድርጎ ይሄ ሆኖ እያላችሁ ስም የምታጠፉና የምታንቋሸሹ የምታዋርዱ እግዚአብሔርን የምታሳዝኑ ሰዎች ብትታገሱ። ሁለተኛ በሲኖዶስ ደረጃም የምትሰበሰቡ ታላላቅ አባቶች እኔን ምናምንቴውና ኃጢአተኛ ጎስቋላውን ልጃችሁን እንደ ትንሽ መልእክትም ቢሆን ተቀብላችሁ ይሄንን መፍትሄ ብትሰጡና ይህን ትልቅ ጥቅም የተገኘበትን ጉባኤ ወደፊትም ደግሞ ከአጋንንት እስራት ህዝቡ ከባዕድ አምልኮ የሚወጣበትን የድህነት ምልክት የሆነውን በአስተምሮም ደግሞ በወንጌልም ደግሞ በጣም ህዝቡን ቅጽበታዊ ከሌላው አንጻር ሲታይ ቅጽበታዊ ለውጥ እንዲያመጣ ያደረገን ጉባኤ ብትጠብቁና ብታድኑ ጥሩ ነው የሚለውን መልእክት ለማሳለፍ ነው። እና በየሄዱበት የሚሳደዱ ሳይሆን በእንክብካቤ በአክብሮት መጠበቅ ያለባቸው አባቶች ናቸው። ትልቅ እገዛ ያደረጉ የቤተ ክርስቲያንን ስራ ያቀለሉ ስል እርዳታ ይሰጡ ወይም ደግሞ ሸክም ያቀለሉ ማለት ነው። የማያምን ሰው ይዞ ማተብ ስላሰረ ብቻ መኖር ሸክም ነው። የማይቆርብ እድሜ ልኩን ጠቋሪ ይገለኛል፣ ይቆጣኛል፣ ወሰን ጋላ የከሌ ይቆጣኛል፣ ሻንቂት ወይም ደግሞ ሌላ ይቆጣኛል እያለ የተቀመጠን ህዝብ ይሄ አጋንንት ነው እንዳትሰማው፣ ንስሐ ግባ፣ ጸልይ፣ ቁረብ፣ አንተ የእሱ የበላይ እንጂ እሱ ያንተ የበላይ አይደለም፣ አይዞሽ እናቴ ተብሎ ያስተማረ ጉባኤ ነው። 85 ዓመቱ ላይ ቁረቢ ስትባል ኧረ ይገለኛል፣ ጠቋሪ ይገለኛል ተብሎ ተቆላምጦ የምትል አሮጊትን በክርስቶስ ክርስቲያን ነሽ ተብሎ መስበክ ምኗ ነው? ይቺ ሴትዮ ምኗ ነው? ወንጌል ብቻ መንገር ማለት ነው። ወንጌልን ጨምሮ ይህ እንደዚህ ያደረገሽ አጋንንት ነው ብሎ መስክሮ
ጉልበት ኃይል ሰጥቶ አስተምሮ ወይም ደግሞ በራሱ አንደበት ሲለፈልፍ አሳይቶ ለካ እሱ ነው እንዴ እንደዚህ የሚያደርገኝ እንደ ጠባቂ መልአክ እየታየ ሕዝብ በባዕድ አምልኮ ያለበትን ጊዜ በዚህ መልኩ እየፈወሱ ያለ ጉባኤንና አባትን ማሳደድ ጥሩ አይደለም። እባካችሁ እባካችሁ ኃላፊነት ያለባችሁ፣ ተቆርቋሪነት ያለባችሁ፣ ተጠያቂነት ያለባችሁ እግዚአብሔር ቦታው ላይ ያስቀመጣችሁ ሰዎች ይሄን ጉባኤ የሚያሳድዱ ሰዎችን ባለማወቅም እያወቁም በምቀኝነትም ጥቅም ስለቀረባቸውም የሚያሳድዱት ጉባኤ ስለሆነ ትልቅ ምክር ተደርጎ የሚሊዮኖችን መልስ ቢመልስ ጥሩ ነው የሚለውን ዋነኛ መልእክት አድርጌ ነው የቀረብኩት። እግዚአብሔር ፍቃድ ሆኖ መልስ እናገኛለን። እግዚአብሔር አይተውንም። እግዚአብሔር የእውነት አምላክ ነው። ስለዚህ በእግዚአብሔር ስም የቻልኩትን የአንድ ምእምን የአንድ ነፍስ ሲልም ደግሞ እንደዚህ አይነት ጥያቄ ያላቸውን ሰዎች በመወከል ይህንን ቃል እና ተማጽኖ አስተላልፍ ያለሁ ማለት ነው። እግዚአብሔር አምላክ ሀገራችንንም ያቆይልን፣ ሰላም ያድርግልን። ቅድስት ቤተ ክርስቲያን ከሚያቃጥሉ አገልጋዮቿን ከሚያርዱ ሁሉ ይሰውርልን። ይህን ጉባኤም እግዚአብሔር ይጠብቅልን ለማለት ነው። እግዚአብሔር ይስጥልኝ። ስላዳመጣችሁኝ ይቆየን።